ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አዲሱ ዓመት በማስመልከት ከሀገሪቱ የቴሌቪዥን ጣቢያ ጋር ቃለ መጠይቅ አድርገዋል። በዚህም ቃለ መጠይቃቸው በርካታ ጉዳዮችን አንስተዋል። ቀጠናዊ አህጉራዊና ዓለም አቀፋዊ ክስተቶችን በማንሳት ሰፊ ቃለ መጠይቅ ነው የሰጡት። ከኢትዮጵያው አገዛዝ ብልጽግና ጋር እንደዚሁም ከአብይ አህመድ ጋር በተያያዘ ፕሬዝዳንት ኢሳያስ አፈወርቂ አንዳንድ ነገሮችን አንስተዋል። ይህንን በነሻ በማድረግ ከኤርትራዊው የሚዲያ ባለሙያ አክሊሉ ሳለ ጋር የምናደርገውን ቆይታ ነው እንድትከታተሉ የምንጋብዘው። መልካም ጊዜ። ጤና ይስጥልኝ አክሊሉ። ሰላም መሳይ፣ እንዴት ነህ? ሰላም ነው ወይ? ሁሉም የአንከር ሚዲያ ተከታታዮች ሰላም ናችሁ ወይ? ሰላም ማለት ፈልጋለሁ። መሳይ እንዴት ነህ? በጣም አመሰግናለሁ አክሊሉ። እንግዲህ ለፈረንጆቹ ገና በዓለም እንኳንም ለአዲሱ የፈረንጆች ዓመት አደረሰላለሁ። ከነመላ ቤተሰብ በአጠቃላይ እንኳን አደረሳችሁ ለማለት እወዳለሁ። እኔም በተመሳሳይ መልኩ ለመላው የኢትዮጵያ ሕዝብ፣ የኤርትራ ሕዝብ እንደዚሁም የምስራቅ አፍሪካ ሕዝብ ሰላም እየተመኘው እንኳን ለመልካም አዲስ ዓመትና ያው የገና ሳምንት ነው ለመልካም የገና በዓል አደረሰን ማለት ፈልጋለሁ። እንደ አክሊሉ ያው ዛሬ የተገናኘነው በዋናነት ፕሬዝዳንት ኢሳያስ አፈወርቂ ቃለ መጠይቅ ሰጥተዋል። በኤርትራ ቴሌቪዥን የቀረበው ቃለ መጠይቅ በትግርኛ ፕሮግራም በትግርኛ ቋንቋ የተሰጠ ነው። ብዙ ጉዳዮችን አንስተዋል። እንደው በአንዳንዶቹ ላይ በዝርዝር ከመነጋገራችን በፊት ቃለ መጠይቁ ለምን ዓላማ የተሰጠ ነው? እንግዲህ አዲሱ ዓመት በገባ ቁጥር የፈረንጆቹ እንደዚሁ በተለምዶ ይሰጣሉና ከዛ ጋር የተያዘ ነው። በተለየ ክስተት ነው ቃለ መጠይቅ የሰጡት። ምንድን ነው የቃለ መጠይቁ የሰጡበት ምክንያት? የቃለ መጠይቁ ዋናው እንደምታ ሁሉ ጊዜ እንደሚያደርገው ፕሬዝዳንት ኢሳያስ አፈወርቂ ጃንዋሪ ላይ ወይ ደግሞ የዓመቱ መጨረሻ ወይ የዓመቱ መጀመሪያ ላይ ለህዝብ የሚያደርገው ቃለ ምልልስ አለ ከሀገር ውስጥ የሚዲያ እንትኖች ጋር። አንደኛ ዋነኛ እሱ ነው። ቀጥሎ ደግሞ አካባቢያችን ውስጥ በተለይ ምስራቅ አፍሪካ እንደዚሁም ቀይ ባህር ቀጠናዎች ላይ እየተደረገ እና እየሆነ ያሉ ነገሮችን በጣም አንገብጋቢ ወይ ደግሞ ትኩረት ሊሰጠው የሚገባ ነገር ብሎም ደግሞ አካባቢ ያሉ መሪዎችም ህዝቡም ምን እየተደረገ ምን እየሆነ ነው? ምስራቅ አፍሪካ ውስጥ ያለ አጀንዳ የምስራቅ አፍሪካ ሀገራት ወይ ህዝቦች አጀንዳ ነው ወይስ የሌሎችም በተላላኪነት የሚፈጸም አጀንዳ ነው የሚለውን ሞር ወደ ህዝቡ አድረስ ለማድረግ የፈለገበት ሁኔታ ይመስለኛል ነው። እንደው ጠቅለል ባለ ሁኔታ ምን ጉዳዮች ተነስተዋል? አሁን ያልከው የአፍሪካ ቀንድ ሁኔታ ከጊዜ ወደ ጊዜ ነገሮች እየተቀያየሩ ነው፣ አሰላለፎች እየታዩ ነው። እንደዚሁም የተለያዩ በርቀት የሚገኙ ሀገራትም ጭምር ሚና ጎራ ለይተው አንዳንድ ነገሮች እንቅስቃሴዎችን እያደረጉ እንዳለ እየታየ ነው። በአጠቃላይ ምስራቅ አፍሪካ ላይ አዲስ አሰላለፍ ይሁን የነበረ ከእንደገና እየተንቀሳቀሰ በአጠቃላይ የሆነ ፍትጊያ አለ፣ የሆነ ፍጥጫ አለ። ከዛ አንጻር ፕሬዝዳንቱ ያነሷቸው ነገሮች ምንድን ናቸው? ፕሬዝዳንት ኢሳያስ አፈወርቂ እንግዲህ አድረስ ለማድረግ የፈለገው ሁለት ትላልቅ አጀንዳዎች ናቸው። አንደኛ ምስራቅ አፍሪካ ውስጥ ሰላም ምንም ምርጫ የማይሰጠውና ወደ ወይ ፈልገ ብቻ ሳይሆን ተገደ ልትገባበት ያለብህ መሆኑንና ከሰላም እጦት በስተጀርባ ያለውን የሶማልን እንደዚሁም ደግሞ የሱዳንን ወቅታዊ ሁኔታ የገለጸበት አካባቢያን አለ። ከዛም አልፎ ኢትዮጵያ ውስጥ ያለ ትግራይ ውስጥ፣ አማራ ክልል፣ ኦሮሚያ ክልል ውስጥ ያለ የሰላም እጦት የገለጸበት መንገድ አለ። እንደዚሁም በኢትዮጵያና በኤርትራ ሱዳን እርስ በርሱ ሱዳን እዛ አካባቢ ስላለ ሁኔታ በሰላም። ሁለተኛው ነገር ደግሞ ከውጭ ወይ ደግሞ ከሩቅ እንዳልከው ኢስት አፍሪካ ውስጥ የሚደረጉ ማንኛውም አይነት እንቅስቃሴዎች በተለይ በዚህች ሰዓት የኢስት አፍሪካ ወይ ደግሞ የምስራቅ አፍሪካ ሀገራት ፍላጎትና አጀንዳ አለመሆኑና ምስራቅ አፍሪካ ውስጥ ባሉ ስፔሲፊክስም ጠቅሶ ወይ ደግሞ አገር ጠቅሶ ኢትዮጵያ ውስጥ ያለ ፕሮስፐሪቲም በለው ብልጽግናም በለው አገልጋይም በለው ተላላኪም በለው ለማኝም በለው አገልጋይ የሆነበትና ቀጠናውን አካባቢውን ለማተራመስ የሚሄድበት የሚከተለው መንገድ ሁሉንም እዛ አካባቢ ያሉ እንደማይጠቅም መጨረሻ ላይ ፕሮስፐሪቲ
ወይ ደግሞ ብልጽግና ራሱ ሊጠቅም በማይችል መልኩ ህዝቡንም አገሪቱንም ሊጠቅም በማይችል መልኩ እየተከተለ ያለውን ሁኔታ መቆም እንዳለበት ለናቆመው ደግሞ በማንኛውም አይነት መልክ መረባረብ ያለበት ህዝቡም መንግስታቱም መሆኑን የገለጸበት አጋጣሚ ነው። አብይም በተመለከተ ፕሬዝዳንት ኢሳያስ ምንድን ያሉት? አንድ ሁለት ሶስት ቃላትን እንደው ጠቅሰው ነው አብይ አህመድን የገለጹበትና እስቲ ምንድን ያሉት? ከዚህ አንፃር ፕሬዝዳንት ኢሳያስ አፈወርቂ የተናገራቸው ሰነፍ የከሰረ ወይ ደግሞ ነዳይ ብሎ የገለጸው ፈሪ እንደገና ደግሞ ስግብግብ ቅሉላው ደምርሕ ሰብ ሰነፍ ጥራይ ሰነፍ ነዳይ ፈራህ ስሱዕ ሰነፍ ይልካሕዘ ነዳይ ይልካሕሰብ ፈራህ በል ስሱዕ ካለ እሉ ኩሉ ከዓ ስሱዕ እዚአን እንተንቀልድ መግለጽ ናይ ዚ እንተኣኻት ብለ ዝበሃል ዘላ ሕጂ ዓድም ኣብ ቆይቁይ ተኣቱ ከምዚ ኢሎም ከምዚ ኢሎም ኣውፅኦም ንሕና ከምዚ ኢልና ኣለና ከምዚ ኢልና ወልፊ ናይ ነዳያት እዩ ወልፊ ናይ ስሱዓት እዩ ወልፊ ናይ ፈራሃት እዩ ወልፊ ናይ ሰነፋት እና እነዚህን አራት ቃላት ጠቅለል ባለ መልኩ ሰነፍ ነዳይ ወይ ደግሞ የከሰረ ፈሪ መጨረሻ ላይ ደግሞ ስግብግብ ስስታም ብሎ የገለጸበት ከዛም አልፎ ደግሞ ፕሮስፐሪቲን በለው ብልጽግናን በለው የፈለግን ነገር የፈለገ ስም መስጠት ይችላሉ። ኢትዮጵያ ውስጥ ያለው ወይ ደግሞ ኢትዮጵያ ውስጥ ያለው ገዢ ፓርቲ የድሩዬዎች ስብስብ እና በማንኛውም አይነት መልክ ለሰላም ወይ ደግሞ የሁለቱን ሀገር ህዝቦች የሁለቱን ሀገር መልካም ግንኙነት ተጀምሮ የነበረውን ያለው ማሻገር የማይፈልግ እና ጧት እየመጣ መፈከር ጧት እየመጣ እንወራለን ጧት እየመጣ ለጦርነት ተዘጋጅተናል የሚል በጣም የፈሪዎችና የሰነፎች አይነት የስግብግብ የሆኑ ስብስቦች ያለበት የድሩዬ አይነት የመንጋ አይነት ስብስብ ያለበት ነው የሚለው። ለምንድነው ጦርነቱ የሚያስፈልገው? ድሮን አምጥተናል ብለ መፈከሩስ ምን ለማለት ነው? ያን ድሮንስ ማን ነው እየሰጠ ያለው? ለምን ዓላማ ነው? ኢትዮጵያ ውስጥ የታወጀው ኢትዮጵያ ውስጥ ያለ ጦርነት ኦሮሞ ክልል ይሁን አማራ ክልል ይሁን ሌላ ቦታ ያለ አንሶ በእኛ ላይም ማለቂያ የሌለው ጦርነት ታውጇል። ያስፈልጋል ወይ? እና እንደዚህ አይነት የድሩዬዎች የጦርነትን በለው የስድብን በለው የንካ ሰላምታ ሰጣ ገባ አይነት መታደም አንፈልግም። እና አሁንም ይሄን የግዴታ ስለሆነ እንጂ መናገር ስላለብን ወይ ደግሞ አስፈላጊ ስለሆነ አይደለም። እንደ ዜናም እንደ ጥያቄም ባይመጣ በጣም ደስ ይለኝ ነበር ነው እንዲያውም ያለው። ምክንያቱም ጥቅምም የለውም ነው ያለው። ጥቅምም የለውም እንዲያውም ሲመስል ድሮ በሰባዎቹ አንድ አበይ ሳሊህ የሚባሉ ሰው ነበሩና ብዙ ጊዜ ሰይጣን ወይ ደግሞ መጥፎ ሰው ለክርክር ብሎ ለጠብ ብሎ ሻይን ጠጣ ቡናን ጠጣ ብሎ ይጋብዛልና የዛን ሰው ምንነት በሚገባ ካወቀው አይ ስራ አለኝና ሲጨርስ ደርስበታለሁ ሻዩን ጠጣበታለን ብለ ማለፍ አለብን ያለውና ይሁን እየሄደ ያለው ኢትዮጵያ ውስጥም በኢትዮጵያ ባለስልጣናት በኩል ወይ ደግሞ በብልጽግና ባለስልጣናት በኩል ወደ ኤርትራም ኢትዮጵያ ውስጥም እዛ አካባቢ የሚሄዱ ያሉ ወደ ሱዳንም የገለጸው ነገር አለ። በኢትዮጵያ በኩል አድርጋ የሚገባ የጦር መሳሪያ ወደ ሱዳን የገለጸበት አለና እንደዚህ አይነት የስግብግብ ወይ ደግሞ የፈሪዎች ወይ ደግሞ የከሰሩ በፖለቲካ የከሰሩ ሰዎች የሚጋብዙትን አይነት ጦርነት ውስጥ መግባት አንፈልግም። ይህን ስንል ግን ይውላል አንደርላይን ያደረገው ይህን ስንል ግን ራሳችንን ለመከላከልና ጦርነት በሚመጣበት ሰዓት ጦርነት ውስጥ ለመግባት ምንም ኮሌጅ ሄደን የተማርነው አይደለም። ኮሌጅ ሄደን መማርም አይጠበቅብንም። በተግባር በህይወት ያለን ሰዎች ጦርነትን አልፈን የመጣን ሰዎች ነንና በዚህ አይነት ግርግር ውስጥ ለምንድነው መታደምና ማደም መጋበዝና መጋበዝ የሚፈለገው? ለማንስ ጥቅም ነው ብሎ ክሊር በሆነ መልክ የገለጸበት ነውና አንዳንዴ ካለፉት 5-6 ወራት ሳየው ለመጀመሪያ ጊዜ ግልጽ በሆነ መልክ ከኤርትራ ከፍተኛ ባለስልጣን ወይ ደግሞ ከሀገሪቱ መሪ ለመጀመሪያ ጊዜ ለብልጽግና ባለስልጣናት ወይ ለብልጽግና ሰዎች እየወጡ
እንደነ ዶክተር ጌዲዮን ጢሞቴዎስ እንደነ ብርሃኑ ጁላ እንደነ ዲና ሙፍቲ አባዱላ ገመዳ የመሳሰሉ ለሚሰጡት የአንድን ሀገር ክብር የአንድን ሀገር ህዝብ የአንድን ሀገር መንግስት በሚነካ መልኩ ለሚናገሩት መልስ ለመጀመሪያ ጊዜ የተሰጠ ትልቅ መልስ ሆኖ ይሰማኛል እኔና ተገቢ መልስ ነው ማለት እንችላለን በዚህ አጋጣሚ ዶክተር እነዚህ አራት ቃላት ናቸው ሰነፍ የከሰረ ፈሪ ስስታም ሲሉ ገልጸዋልና ምናልባት በእያንዳንዱ መገለጫ ነበረው ሰነፍ ሲባል የከሰረ ሲባል ፈሪ ሲባል ስስታምም ሲባል ከሆኑ መገለጫዎች ጋር ነው ወይስ ምን ለማመልከት ፈልገው ነው በዝርዝር የተናገሩት ነገር አለ ሙሉ ለሙሉ በዝርዝር የተናገረው ነገር ባይኖር አንዳንድ ነገሮችን አያይዞም ለምሳሌ ከዩናይትድ አረብ ኤሚሬትስ ፍርፋሪ ወይ ደግሞ ልቅምቃሚ ወይ ደግሞ በልመና ጦርነት ውስጥ መግባት የሚፈልግ መንግስት ያለበት ስንኝ አለ ከዛም አልፎ ደግሞ የከሰረ ያለው ወይ ደግሞ ነዳይ ያለው ለምሳሌ የባህር በርን ብንወስድ የተደረገው ቅስቀሳ በሙሉ አብዛኛው የኢትዮጵያ ህዝብ የገባው ይመስላል ወደ እንደዚህ አይነት ጦርነት ውስጥ መግባትም አልፈለገም ክሳራ ነው ክሳራው በሌላው መልኩ ደግሞ ኢትዮጵያ በዚህ ሰዓት ያላት የዲፕሎማሲ ገጽታ ወይ ደግሞ የዲፕሎማሲ ኢንፍሉዌንስ የመፍጠር አቅም ኢስት አፍሪካ ውስጥ እንበለው በአለም ደረጃ ከዚህ በፊት ከነበሩ መሪዎች ጋር ስታነጻጽረው በጣም የክሳራ ወይ ደግሞ የከሰረበት አይነት አካሄድ ነው ሌላው በትግርኛ ፈራህ 10 በትሩ የሚባል አባባል አለ which means ፈሪ 10 በትር አለው ይባላልና ዶክተር አብይ አህመድ ወይ ደግሞ የብልጽግና ባለስልጣናት በጣም ብዙ ጊዜ ደግሞ ደጋግመው ድሮን አምጥተናል ታንክ አምጥተናል ዘመናዊ ታጥቀናል ናይ ሁሉ የማስፈራሪያ ቃላት ከፈሪ ሰው ብቻ ወይ ደግሞ ከፈሪ መንግስት የሚመጣ አነጋገር ነው ላለፉት 2-3 ወራት ባለሳሳት የጀነራል ሐመድ ደጋሎ ወይ ደግሞ የህሜቲ ጀነራል ለዛውም እየሸሹ የሽምቅ ጦርነት ውስጥ ሆነው ፖርት ሱዳንንና አስመራን በድሮን ሊደበድቡ ተዘጋጅቷል ይባላል ፖርት ሱዳን ላይ ደግሞ ሲደበድቡ ነበር በድሮን እና እነዚህ ሰዎች ይህን ነገር ማድረግ ከቻሉ እንደ ኤርትራ መንግስት ወይ ደግሞ እንደ ኤርትራ አቅም ኢትዮጵያ ውስጥ ያሉ አይነት ድሮኖችን የማንታጠቅበት ምክንያት ምን ማለት ነው ዶክተር አብይ አህመድ ወይ ደግሞ ብልጽግና ወይ ኢትዮጵያ ብቻ ነች እዛ አካባቢ ድሮን መያዝ የተፈቀደላት ለማለት ነው ወይ እና ፈሪ የሚለው ቃል ከዚህ የመነጨ ነው አያስፈልግም ይሄን ይዘናል ይሄን አለን በዚህ መጣለን በዚህ ወጋለን በዚህ ወራለን የፈሪዎች አነጋገር ነውና አያስፈልግም ለማለት ነው ስስታም የሚባለው ጠቀስ ያረጋቸው ነገሮች አሉ ሶማሌላንድ ላይ የኢትዮጵያ መንግስት የተከተለው ከሶማል ጋር የገባው አጣብቂኝ ከጅቡቲ ጋር ከትላንት ወዲያ ዶክተር አብይ አህመድ ጅቡቲ እስኪሄድ ድረስ የነበረው ሁኔታ እና እዛ አካባቢ ከሱዳንም ጋር ያለው የዲፕሎማሲ ሁኔታ ከኤርትራ መንግስት ጋርም የገባበት ሁኔታ የስግብግብነት ነው ሁሉንም ልግዛ ወይ ሁሉንም በጀል አስገባ ወይ ሁሉም ድርሻዬ ነው የሚል አካሄድ ውስጥ ነው የገባውና እነዚህ ነገሮች ቃል በቃል ባይተነትንም በኢንተርቪው ውስጥ ያካተተበት ሁኔታ ነው ሰነፍ የምትለው ደግሞ አትሊስት ሰነፍ ሰው ይሉኝታ ቢስ ትላንትን ልክ አንገት እንደሌለው አዝሮ እንደማያይ ሰው የማያይበት ሁኔታ ሰነፍ ሰው ነው ሰነፍ ሰው ለከፈልክለት ዋጋ ለሰጠው መልካም ክብር ተገቢውን ክብር መመለስ የማይችል ከሆነ ሰነፍ ሰው ነው አሁን ዩናይትድ አረብ ኤሚሬት አይደለም ዶክተር አህመድን ከኢህአዴግ ወይ ደግሞ ከወያኔዎች ጦርነት ያገላገለው በፍጹም ኢትዮጵያ ውስጥ ያሉ ድሮኖች አይደሉም የገላገሉት ድሮን አንድ ነገር ማድረግ ይችላል ግን እንደ ታጋይ እንደ ወታደር መሬት ውስጥ ወርዶ ደግሞ ድልን ይጎናጸፋል ማለት አይደለም እንደዛ ቢሆን የዩክሬን እና የራሺያ ሌሎች ጦርነቶች ባለቁ ነበር አያልቅም እና እነዚህ ነገሮች ለመግለጽ የዶክተር አብይ አህመድ ወይ ብልጽግና መንግስት የገባባቸው ሁኔታዎችና መንገዶችን የክህደት አይነቱን ለመግለጽ ሰነፍ ሰው በቃ ክብር የሌለው ሰው ትላንት ምን ነበር ከነዚህ ሰዎች ጋር ምን ተባብለን ነበር ከነዚህ ኤርትራንም ሆነ ኤርትራን መንግስት ለመግለጽ ያወጣቸው የነበሩ ቃላቶች በሙሉ በአንድ ጊዜ ተደምስሰዋል የደመሰሰው ደግሞ በኤርትራ መንግስት በኩል ሳይሆን በኢትዮጵያ መንግስት በኩል ነው ያም አልፎ ደግሞ ላለፉት 6 ወራት ይነገሩ የነበሩ ሁሉ አይነት
ከአንድ ትልቅ መንግስት መሪ የማጠብቃቸው የነደ ዶክተር አቶ ዲና ሙፍቲ ወይ አምባሳደር ዲና ሙፍቲ በህዳሴ ምርቃት ጊዜ ይናገሩ የነበረ አነጋገር በቀደም ከገና በዓል ጋር ይናገሩ የነበረ አነጋገር ቶታሊ አንድ ስለ አንድ ሀገር ክብር ስለ አንድ ሀገር ሉዓላዊነት ስለ አንድ ሀገር ህዝብ ክብር በማይመጥን መልክ ያንን ለመግለጽ ያ ደግሞ ከመሪ ነው እና ያንን ለመግለጽ ሰነፍ የከሰረ ወይ ነዳይ መጨረሻ ላይ ፈሪ እንደገና ስስታም ሁሉንም ነገር የሚመኝ በሁሉም ነገር ላይ የበላይ ሆነ የመታየት ግን ተግባር ላይ የሌለ ለመግለጽ ፈሪ ብሎ አራቱን ቃላት በመግለጽ መድገሙ ማያስፈልገንም ግን ማወቅ ደግሞ እንዳለባቸው ለመግለጽ የተጠቀመበት ቃል ነው ፕሬዝዳንት ኢሳያስ አፈወርቂ። አክሊሉ እንግዲህ ሌሎች ወቅታዊ ሁኔታ አንፃር ምንድነው ፕሬዝዳንቱ ያነሱት? ለምሳሌ በአብይ አህመድ ጀነራሎችም ሆነ በተለያዩ ባለስልጣናት የጦርነት ፍላጎት እንዳለ በኃይል ነገሮችን ለመፍታት እንደሚችሉ በቅርቡም ሜጀር ጀነራል ተሾመ ገመቹ የተባሉ የመከላከያ የውጭ ጉዳይ ኃላፊ ናቸው። እሳቸው ያሉት እንግዲህ ህዝቡን ተዘጋጅም እንደማለት ነው። ጨርሰናል ሁሉ ነገር በኃይል ለመያዝ ይሁን ለምን እንደሆነ ተዘጋጅ የሚል ጥርም ያደረጉበት ነው። በኤርትራ በኩል ፕሬዝዳንቱ ያነሱት ነገር አለ። ስለዚህ ጦርነትን በተመለከተ ይመጣል ብለዋል። ጦርነቱ ሊካሄድ የሚችልበት ሁኔታ ወይም ደግሞ ከዛ ጋር በተያያዘ ሁኔታ ያነሱት ነገር አለ ስለ ቀጣዩ የሁለቱ ሀገራት ፍጥጫ። ስለ ፍጥጫ ወይ ስለ ጦርነቱ ሳይሆን በግልጽ የተናገረው አለ ፕሬዝዳንት ኢሳያስ አፈወርቂ ከኢትዮጵያ ህዝብ ጋርና ከኢትዮጵያ ጋር ሊኖረን የሚገባ ግንኙነት ልክ ተስፋ አድርገን ጀምረነው በነበረ የ2018 እና ቀጥሎ ለ2 ለ3 አመት የሄዱ ሂደቶችን ነው የምንፈልግ ነው ያለውና በማንኛውም አይነት መልክ እነሱ ወደ ሚጋብዙን ጦርነት ይሁን ጥላቻ ይሁን ሌላ ነገር መግባት አንፈልግም ነው በግልጽ የተናገረው። በማንኛውም አይነት መልክ የእብደት ወይ ደግሞ የዱርዬዎች ስብስብ አይነት አካሄድ እነሱ የሚሄዱትን አይነት ቃል በቃል ነው ያለው አንፈልግም እና ይሄን ስንል ግን ገፍቶ ለሚመጣ በማንኛውም መልኩ ማለት ነው ያው እንደነሱ ኮሌጅ ነን አይደለ ጦርነት የተማርነው ወይ ጦርነት ያወቅነው ጦርነት ውስጥ ገብተን ነውና በማንኛውም አይነት መልክ ራሳችንን ሆነ ሉዓላዊነታችንን ለመከላከል የማንንም ፍቃድ በፍጹም አንጠይቅም ወይ ደግሞ አንፈልግም ተገቢው ምላሽ ለመስጠት ነው ያለው እና ጦርነት ውስጥ ሊገቡ እንደሚችሉ ወይ ደግሞ ጦርነት ሊመጣ እንደሚችል አልተናገረም። በኤርትራ በኩል ምን አይነት ዝግጅት ተደርጓል ወይ ደግሞ ምን አይነት ዝግጅት ይደረጋልም አልተናገረም። እኔ እንደሚገባኝና ብዙ ዛም እንደምታየው ሰማውም እንዳለ ግን ኤርትራ መንግስት በማንኛውም አይነት መልኩ ማለት ነው ለምሳሌ በድሮን ከተባለ ከ2021 አንስቶ ዱባይና ሌላ አገር እየላከ ቱርክም እየላከ ከ3 ከ4 ጊዜ በላይ የድሮን ኦፕሬተሮችን ያስመረቀና በተለያየ ጊዜ ደግሞ ድሮኖችን ያስገባ መንግስት ነው። የጦር ጀቶችን በተመሳሳይ መልኩ አዳዲስ ዘመናዊ ታንኮችን በተመሳሳይ መልኩ እና እንደዚሁም ተተኳሽ መሳሪያዎች ምክንያቱም በተለይ በዚች ሰዓት ማለት ነው በዚች 2 አመት ውስጥ የብልጽግና ወይ ደግሞ የዶክተር አብይ አህመድ መንግስት ጧት ለሚናገሩት የጦርነት ቅስቀሳ እብድ መንግስት ካልሆነ በስተቀር በፍጹም እጁን አጣጥፎ ቁጭ ይላል ማለት አይታሰብም ማለት ነው። በተለይ ለዛውም እንደ ኤርትራ አይነት መንግስት ወይ እንደ ኤርትራ አይነት ሀገር ማለት ነውና ጦርነት ውስጥ እንገባለን ወደ ጦርነት ውስጥ ልንገባ ነው የሚል አነጋገር ሳይሆን በሁሉም መልኩ ኤርትራ ራሷን ለመከላከል ዝግጁ መሆኗን ምናልባት አብይ አህመድ ሊያደርገው ይችላል ከሚል በመስጋት ነው እንግዲህ አይካሄድም ግጭት አይመጣም የሚል ጠንካራ እምነት ካለ ለምን መዘጋጀቱ አስፈለገ? በርግጥ እጅን አጣጥፎ መቀመጥ አስፈልግ ይሆናል ግን አሁን አንተ በገለጽከው መልኩ ጦር መሳሪያዎች የድሮን ዝግጅቶች እንደዚህ የሚደረጉ ከሆነ የጦርነቱን አይቀርነት ያሳዩ ይሆን? ሁለት ነገር ነው ይሄን ነገር የሚገፋው። አንደኛ ኢትዮጵያ ውስጥ ያለው ሁኔታ የኢትዮጵያ መንግስት ጦርነቱን ወይ ደግሞ የፖለቲካ አካሄዱን ከኢትዮጵያ ውስጥ አውጥቶ ወደ ውጭ መላክ ይፈልጋል በማንኛውም መልክ ማለት ነው። ሁለተኛው ነገር ደግሞ የኢትዮጵያ መንግስት በዚች ሰዓት ስታየው እንደ ትልቅ መንግስት ወይ ደግሞ እንደ አንድ የ130 ሚሊዮን መሪ መንግስት ወይ ህዝብ ሳይሆን የምታየው
ከውጭ ወይ ደግሞ በተለይ በግልጽ የሚነገረው ከዩናይትድ አረብ ኤሚሬትስ ልክ የሚተነፍሱትን ትንፋሽ ያክል እንኳን በፍቃድ ወይ ደግሞ በዩናይትድ አረብ ኤሚሬትስ መንግስታት ታዞ የሚያደርገው ነገር ነውና ፈሪ ካልከው ወይ ደግሞ ስግብግብ ካልከው ወይ ደግሞ የከሰረ ካልከው እነዚህን ለማካካስ ማንኛውም አይነት ነገር ማድረግ ወይ ደግሞ ለማድረግ ወደ ኋላ ይላል ብለ መገመት አትችልም። እና የኤርትራ መንግስት ዝግጁነት አንደኛ ነገር ከረጅም ጊዜ አንስቶ ስል ከ1998 97 ጦርነት በፊት በማንኛውም ሰዓት ሰላማዊ በሆነበትም ሰዓት የኤርትራ መንግስትና የኤርትራ መከላከያ ሰራዊት ከማንኛውም ጊዜ በላይ ብቁ ሆኖ ስታንድ ባይ መሆን አለበት የሚል የጸና አቋም አለ። ለዛም ነው ከጦርነቱ በፊት ናሽናል ሰርቪስ የተጀመረው። ከዛ በኋላ መለስ ብለን ብናይ ደግሞ ለጊዜ ከኢትዮጵያ በኩል የሚመጣ የጦርነት እንቅስቃሴ አለ። እንኳን በዚህች ሰዓት በግልጽ እንወራለን የሚል በቦሌም በባሌም የሚል አነጋገር ወደዳችሁም ጠላችሁም የሚል አነጋገር በሚሰማበት ሰዓት ይቅርና በማንኛውም ሰዓት የኤርትራ መንግስት ለጊዜ ራሱን እንዳዘጋጀ ነው። ለጊዜ ዕቁር ሰራዊትን በለው ሚሊሻን በለው ታዳጊ ወጣትን በለው ለጊዜ ቢያንስ በ6 ወር አንዴ ወይ በአመት አንዴ ትሬኒንግ የሚወስድበት አገር ነው እንደ ኤርትራ ያለ አገርና ጦርነት ይመጣል ብሎ ከፍራቻ ብቻ ሳይሆን ሊመጣ የሚችለውን ጦርነት በማንኛውም ሰዓት ወይ በማንኛውም መልክ ለማስቀረት የሚደረግ ዝግጅትም አለና እንደዛ ነው የሚመስለው ይደኔ። ሌላው እንግዲህ በምስራቅ አፍሪካ ያለውን አጠቃላይ ሁኔታ በተመለከተ ፕሬዝዳንቱ በአንዳንድ የዜና ማሰራጫዎችም ስለሰማው ነው በተለይ የተባበሩት አረብ ኤሚሬትስን ሚና የተመለከተ ነው። አብይ አህመድም ያው በቅጥረኝነት ያገለገለ እንዳለ ይሄ ግልጽ የሆነ ጉዳይ ነው። ሰሞኑንም ጅቡቲ ደርሶ ወደ አቡዳቢ ያልታሰበ ወይም ደግሞ ያልተገለጸ በሚዲያዎች ያልተነገረ ጉዞ አድርጎ እንደነበረ ነው። ይህም በቀጥታ በቀጠናው ባለው አዲስ የኃይል አሰላለፍና በተለይም በሳውዲ አረቢያ እየተወሰደ ባለ እርምጃ የተባበሩት አረብ ኤሚሬትስ ሚና እየቀነሰና እየኮሰመነ መምጣቱን ተከትሎ አብይ አህመድም ድንጋጤ ውስጥ እንዳለ ይነገራል። በዚህ አንጻር ፕሬዝዳንቱ ያነሱት ነገር አለ። ምስራቅ አፍሪካ ላይ በተለይ የተባበሩት አረብ ኤሚሬትስ ሚና እየጎላ የመጣበት አሁን ደግሞ በሳውዲ አረቢያ አማካኝነት ከየመን እንድትወጣ መደረጉ አሁን ከሶማሊያም እንደዚህ የተለያዩ ኃይሎቿን እንድታስወጣ መደረጉ ሱዳን ላይም በዋናነት ሚናዋ እንዲቀንስ በተለያየ መልኩ እርምጃ እየተወሰደ እንዳለ ይሰማልና በዚህ ጉዳይ ላይ ፕሬዝዳንቱ ምን አሉ? የኢትዮጵያ መንግስት በምስራቅ አፍሪካ ከዩናይትድ አረብ ኤሚሬትስና ሌሎች መሰሎች መልእክት እየተቀበለ ወይ ትዕዛዝ እየተቀበለ አካባቢውን የማተራመስ ወይ ደግሞ የመበጥበጥ አዝማሚያው በኢትዮጵያ በኩል አድርጎ ከዩናይትድ አረብ ኤሚሬት የሚመጣው መሳሪያ ወደ ሱዳን የሚገባበት ወደ ጀነራል ህሜቲ ወይ ደጋሎ የሚገባበት ሁኔታ ኢስት አፍሪካ ውስጥ የሚደረጉ ማንኛውም እንቅስቃሴዎች በራሱ ፍላጎት ሳይሆን ከዩናይትድ አረብ ኤሚሬት የሚመጡ ትዕዛዝ አስተግባሪ መሆኑን እና ይህን ለመስበር ደግሞ ሱዳን ውስጥ ካሉ ግርግርና ብጥብጥ አንስቶ ከዛም አልፎ የመን ውስጥ ባለው ለምሳሌ ምናልባት ቪዲዮውን አይተ ከሆነ ከሳምንታት በፊት መሐመድ የሚባል የሳዑዲ አረብ ፖለቲከኛ ወይ ደግሞ ተንታኝ ያቀረበው ግልጽ የሆነ መልእክት ነበርና የዩናይትድ አረብ ኤሚሬትስ ከበባ አፍንጫችን ስር እስኪደርስ ድረስ መንግስታችን አልነቃም ነበር እና ከዚህ ትንሽቷ ሀገር የመጣ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከመጣ በኋላ ነው ዩናይትድ ሳዑዲ አረብ መውሰድ ያለባትን እርምጃ ካልወሰደች ልትበላ እንደምትችል የነገረን። ያም ሆኖ የሳዑዲ መንግስት በወሰደው እርምጃ ቁጥር የሌላቸው ተሽከርካሪዎች የጦር ተሽከርካሪዎች የመን ሳውዝ የመን ላይ የጋዩበትና በጀቶች የተደበደቡበት ሁኔታ ያለ ከዛም አልፎ ደግሞ ዩናይትድ አረብ ኤሚሬት በ24 ሰዓት ውስጥ ከየመን እንድትወጣ የሳዑዲ መንግስት ትዕዛዝ በሰጠው መሰረት ከየመን እንድትወጣ ተደረገ። እዚህ አፍሪካ ውስጥ ምስራቅ አፍሪካ ውስጥ እየተደረገ ያሉ ነገሮች በእነሱ በኩል እየሆነ መሆኑን የተገነዘበው ዘግይቶ የመጣ ውሳኔ ቢሆንም የሶማል መንግስት ዩናይትድ አረብ ኤሚሬት ጋር ተፈራርሞት የነበረ ማንኛውም አይነት ውል ካንሰል አድርጎ ከዛ አካባቢ እንድትርቅ አድርጓል። ሱዳን ውስጥ ያላት ሚናም በጣም በተለይ አሁን አብዱል ፈታህ አልቡርሃን እየወሰደ ባለው እርምጃ ሚናዋ በጣም እየቀነሰ የመጣበት ሁኔታ ነው እና እነዚህ ነገሮች እየቀጠሉ ከሄዱ ከላይም ከግብጽ ጋር ያላት ግንኙነት የላኪና ተላላኪ አይነት አይደለም፣ የመከባበር ነው። ከኤርትራ መንግስት ጋር ያለው ያው ዲስታንስን የጠበቀ በሆነ መልኩ ነው እና እዛ አካባቢ የዩናይትድ አረብ ኤሚሬትን መልእክት
የሚተገበር ወይ ደግሞ የሚፈጽም መንግስት ካለ አንድ መንግስት ብቻ ነው። እሱ ደግሞ የፕሮስፐሪቲ ወይ ደግሞ የብልጽግና መንግስት ነው እና ፕሬዝዳንት ኢሳያስ አፈወርቂ እነዚህን ነገሮች ጠቅለል አድርጎ ሲገልጽ ትርፍራፊ ልቅምቃሚ እየተቀበለ ከነሱ አካባቢውን የማተራመስ እና ያላወጀው ጦርነት እንደሌለ የተናገረበት ነው። ኢትዮጵያ ውስጥ አማራ ላይ፣ ኦሮሞ ላይ፣ ትግሬ ላይ ከዛም ወጥቶ ደግሞ ኤርትራ ብሎም ደግሞ ቀጠናውን የማተራመስ የተላላኪነት አባዜው እንዲቆም በዚህች ሰዓት አካባቢ ያሉ መንግስታት እንዲነሱ ጥሪ ያቀረበበት አይነት መልእክትን ያስተላለፈው አክሊሉ እንግዲህ ምናልባት ከፕሬዝዳንቱም ቃለም ጠይቅ ወጣ ብለን እንደው የዚህ ምስራቅ አፍሪካውን ጉዳይ በተመለከተ የአብይ አህመድ አገዛዝ በጥባጭ ሆኗል። ይሄ ምንም ጥርጥር የለውም። ኢትዮጵያንም ለከፍተኛ ብሔራዊ የደህንነት ስጋት አደጋ በመሆን የሚጠቀስ ነው። ከሌላው ከውጭ ኃይሎች የበለጠ በአሁኑ ሰዓት የኢትዮጵያ ቁጥር 1 ብሔራዊ ደህንነት ስጋት አብይ አህመድ እንደሆነ ኢትዮጵያውያን ከአንድ የጋራ ስምምነት ላይ የደረሱ ነው የሚመስለው። ምክንያቱም ሀገር ውስጥ ጦርነት የማይካሄድበት ብጥብጥ የሌለበት ቀጠና የለም። ሀገሪቱ በከፍተኛ የደህንነትና የሰላም ቀውስ ውስጥ ነው የምትገኘው። ከዚህ አንጻር ምስራቅ አፍሪካ ላይ ያለው ሁኔታ የበለጠ እንዲጋጋልና ቀጠናዊ መልክ እንዲኖረው ደግሞ በተባበሩት አረብ ኤሚሬትስ ቅጥረኝነት አንዳንድ ቦታዎች ላይ እጁን አስገብቷል። በሶማሌላንድ፣ አሁን በሱዳን ወደ አሶሳ አካባቢ ወታደራዊ ማሰልጠኛ በማቋቋም የሄሜቲ የጀነራል ዳጋሎ ወታደሮች እንዲሰለጥኑ አብይ አህመድ ጦርነቱን ጎትቶ የሱዳኑን ማለት ነው ወደ ኢትዮጵያ እያስገባ ነው የሚልም ሪፖርት እየቀረበ ነው። በጣም ዓለም አቀፍ ተቋማትም በዚህ ጉዳይ ላይ የተለያዩ መረጃዎችን እያወጡ ይገኛሉ። ፕሬዝዳንት ኢሳያስ ከዚህ አንጻር ቀደም ሲል የተናገርከውን ጨምሮ ሰፋ ባለ መልኩ የቀጠናውን ሁኔታ ተመልክተውታል። ግን እንደ አንድ ሚዲያ ባለሙያ ነገሮችን እንዴት እየታዘብክ ነው? ምስራቅ አፍሪካ ላይ አዲስ አሰላለፍ እየታየ ነው። በተለይም ኤርትራ፣ ጅቡቲ፣ ሶማሊያ ወደ አንድ መስመር ወደ አንድ ጎራ የመጡበት ሌሎች ሀገራትም እንደዚሁ ዳር ያሉበት ሁኔታ ነው። ተነጥሎ ያለው ብቸኛ አብይ አህመድ ነው። ይህንንም እንደ ታላቅ የአቅምና ጉልበታ ምስራቅ አፍሪካ ላይ ጠንካራ ሁሉንም መቋቋም የቻለ እየተባለ በደጋፊዎቹ የሚነገርለትም ሆኗል። እንዴት ትከታተለዋለህ ግን አጠቃላይ ምስራቅ አፍሪካ ላይ ያለውን አዲስ ክስተት? ማለት በደጋፊዎቹ እንደ ሀያል እንደ ገናና የሚነገረው ያው ብልጽግና መንግስት ወይ ደግሞ ዶክተር አብይ አህመድ ራሱ አንበገር የነን የሚችለን የለም የሚነካን የለም የሚሉትን ሀረግ በድጋሚ ደጋግሞ ስለሚናገር ነው። በምስራቅ አፍሪካ ያለው የኃይል አሰላለፍ ካየ ነው ልክ እንደ ኢትዮጵያ መንግስት የኤርትራ መንግስት የሌላ መንግስታትን መልእክት እየተቀበለ ለመበጥበጥ እና ለማተራመስ እጁን ቢዘረጋ ብልጽግና መንግስት የሚናገርበትንና ወይ ደግሞ የብልጽግና መንግስት ኢትዮጵያ ቶታሊ እንድትበታተን ወይ ደግሞ ህዝቡ እንዲበታተን የሚፈልገውን ፍላጎት ወደ ህልሙን ማሳካት የሚሄድበት መንገድ ነውና የኃይል አሰላለፉ ከዚህ በፊት እንደነበረው ትንሽ ቀየር ብሏል። በዚህ ሰዓት እንደሚመስለኝ የጅቡቲ፣ የሱዳን፣ የሶማል መንግስታት የኢትዮጵያ መንግስት አካሄድ እያጤኑት ያሉ ይመስለኛል። ፊት እንደዛ አይነት ነገር የነበራቸው አይመስለኝም። በዚህች ሰዓት ግን የኢትዮጵያ መንግስት ለብቻው ተነጥሎ ወይ ደግሞ ለብቻው ቆሞ መልካም ግንኙነት አለው ቢባል እዚህ ምስራቅ አፍሪካ ውስጥ ትላንት ከሄደው የጅቡቲ መንግስት በስተቀር ከዩናይትድ አረብ ኤሚሬት ባህር ተሻግሮ የሚሄድ መንግስት ነው። ለመልካም ጉርብትና፣ ለመልካም ዲፕሎማሲ፣ ለመልካም ግንኙነትና ሰላም ቢታሰብ ኑሮ እንደ ኤርትራ መንግስት የቀረበ መንግስት የለውም። እንደ ሱዳን አብደልፈታህ አልቡርሃን መንግስት የቀረበ የለውም። እንደ ሶማሊያ ሼክ ሐሰን መንግስት የቀረበ የለም። እንደዚሁ እንደ ጅቡቲ መንግስት እና እነዚህን ነገሮች ወደ ጎን ብሎ ወደ ዱባይ እየተመላለሰ የሚያደርገው ሌሎች ሀገራት ደግሞ በዛው መልክ ህልውናቸው ለማስጠበቅ ወይ ለማስቀጠል አንድ የጋራ የሆነ ኦፊሻሊ ቢዘረጋም ባይዘረጋም አንድ ስምምነት ውስጥ የደረሱበት አካሄድ አለ። ቀደም ብሎ የጅቡቲ መንግስት የተናገረው ነበር እንደ ክሪሚያ አይደለንም እኛ የሚል ማለት ነው። የሶማል መንግስትን በማንኛውም አይነት መልክ መሬታችን ለድርድር ውስጥ አናስገባም የሚል አይነት ነገር ነው። የሱዳን አብደልፈታህ አልቡርሃን ካየነው አቶ ሮድዋን ሁሴንና ነጌታቸው ረዳ ወደ ፖርት ሱዳን በሄዱ ጊዜ ተቀብሎ እንደሚፈለገው
ለመነጋገር ፍቃደኛ ያልሆነበት ጊዜም ነበር እና እነዚህን ሁሉ ካየ በኋላ የኃይል አሰላለፉ ወደ አንድ ጎራ የኤርትራ መንግስት፣ የሱዳን መንግስት፣ የግብጽ መንግስት፣ የጅቡቲ መንግስት እንደዚሁም የሶማሌ መንግስት ወዳሉበት አንድ ጎራ ያን ያስከተለው ያን ያመጣው ደግሞ የኢትዮጵያ መንግስት ራሱ ነው። ዱባይ ከመሄድ ይልቅ ወይ ደግሞ የውጭ መንግስታትን ፖሊሲ ከማራመድ ይልቅ በዋነኛነት ኢትዮጵያ ውስጥ ያለውን ሰላምና የኢኮኖሚ እጦት በተለይ ህንጻጽ ውስጥ ትግራይ ያየነውን ሁሉ ሰው ያየውን ካየ በዚህ ሰዓት በ21ኛው ክፍለ ዘመን በዚህ ዓመት በጣም ከሚያሳስንና ከሚያዛዝን ምስል እንደዛ አይነት አፍሪካ ውስጥ አለ ለማለትም ያሳዝናል። በዚህ ሰዓት ማለት ነው ያለው ጦርነት ጧት በራሱ ህዝብ ላይ ታንክና ድሮኖችን የሚለቅ መንግስት ለጎረቤት ሀገራት በማንኛውም ሰዓት ወይ ደግሞ አቅም ባገኘበት ሰዓት ሰላም ይመኛል፣ ሰላም ይፈልጋል ብለ የምትጠብቀው መንግስት አይደለም እና እነዚህ ነገሮች ሁሉ ስታይ የግድ ነው አካባቢ ውስጥ ያሉ መንግስታት የኢትዮጵያ መንግስት ነጠል ባለ መልኩ ሊሰባሰቡ ወይ ደግሞ ኃይል አሰላለፋቸውን ሊያደርጉ ይሄን ነገር በጣም የሚገርም ነገር ከ5 ዓመት ከ4 ዓመት በፊት ፕሬዝዳንት ኢሳያስ አፈወርቂ ተናግሮት ነበር ቃል በቃሉ ማለት ነው ቃል በቃል እና አንደኛ የሳዑዲ አረብና ዩናይትድ አረብ ኤሚሬት በቀይ ባህር ዳርቻና ቀይ ባህር አካባቢ ያላቸው የኢኮኖሚ ኮምፒቲሽን ነው የኃይል አሰላለፋቸው ዩናይትድ አረብ ኤሚሬት በገንዘብም በምንም አካባቢውን የመቆጣጠር ፍላጎት በተለያየ መልኩ አሳይታለች ሳዑዲ አረብ ደግሞ በተመሳሳይ መልኩ ከአሜሪካ መንግስት ሩቅ እንደዚህም ደግሞ ከግብጽ መንግስትና ከኤርትራ መንግስት ጋር ደና ግንኙነት በመፍጠር አካባቢውን በተሻለ መልኩ ኮንትሮል የማድረግ ፍላጎት አሳይታለች እና በዚህ ፍላጎት መሃል ደግሞ እየጎላ የመጣ አንድ ክስተት አለ ከየመን የሚነሱ ታጣቂዎች ወይ ከየመን የሚወነጨፍ መሳሪያ ወይ ደግሞ የጦር ተተኳሽን በለው ሌላ ነገርን በለው ወደ ሱዳን የሚገባ ወደ ኤርትራ ድንበር የሚጠጋም እነዚህ ነገሮች ከወዲሁ በትብብር ካላቆም ሌላ ነገር ይፈጠራል የሚል የኤርትራ መንግስት እይታለና ያን ነው የኤርትራ መንግስት ማንጸባረቅ የፈለገው መግለጽ ነው የፈለገው ይሄን ለማድረግ ደግሞ ከግብጽ ከሳዑዲ አረብ ሌሎችም ይሄን ነገር ተግባራዊ ለማድረግ ሰላም ለማምጣት ከሚጥሩ መንግስታት ጋር ይሰራል ያ ማለት ግን ከኢትዮጵያ መንግስት ጋርም ዛሬ በተናገረው መሰረት ሰላም አንፈልግም አይደለም ወይ ደግሞ የግድ ጦርነት ውስጥ መግባት አለብን ማለት አይደለም እንዳለው እንዲያውም እነሱ ወደሚፈልጉት ጦርነትና አውዳሚ ወደሆነ ነገር መግባት አንፈልግም ነው ያለው የኛ ምኞት ለጊዜ በዚህ አካባቢ ሰላም እንዲሰፍን ብቻችን የሰላም ደሴት መሆን አንችልም አንፈልግም ሲ ኤነርጂ ጨምረን በጋራ በሰላም የምንኖርበት መንገድ እንፈልጋለን ያ ካልሆነ ግን ተገደ የኃይል አሰላለፉ ሚዛኑን መቀየር አለበት ምክንያቱም ለምሳሌ እንደነ ኤርትራ መንግስት ያጭር ጊዜ ፖለቲካ የዲፕሎማሲ እንደዚህ አይነት ነገር ሽፍት የሚያደርግበት መንገድ የረጅም ጊዜ ተሞክሮና ኤክስፒሪየንስ ያላቸው መንግስታት ወይ ሰዎች ናቸው ኢትዮጵያ መንግስት እየሄደ ያለውን አካሄድ ለጥቅማቸው ይሰሩበታል እየሰሩበትም ነው የሚተኙበት ነገር ደግሞ አይደለም እና የግድ ነው የኃይል አሰላለፍ ይቀየራል እየተቀየረም ነው ከመቀየር አልፎ ደግሞ የህሜቲ መንግስት አሁን ያየነው ኮሎ ጀነራል ህሜቲ ብዙ የፖርሱዳን ብቻ ሳይሆን ሌሎች አካባቢዎችን ተቆጣጥሮ ነበር በዚህ ሰዓት ግን የለም ምክንያቱም ሁኔታው ወደ መጥፎ ለሱዳን ህዝብ ተብሎ ሳይሆን ለዩናይትድ አረብ ኤሚሬት ተብሎ የሚከፈል ዋጋ ነው ሱዳን እዚህ አይነት ደረጃ ውስጥ ያደረሳትና ይህ ነገር ኤርትራ ውስጥ ሊመጣ ማይችልበት ምክንያት የለም ጅቡቲ ውስጥ ሊመጣ ማይችልበት ምክንያት የለም ሶማሌ ውስጥ ሊመጣ ማይችልበት ምክንያት የለም በተለይ ሶማሌላንድ ከእስራኤል ዕውቅና ካገኘች በኋላ ከውጪ ደግሞ የኢትዮጵያ መንግስትና የዩናይትድ አረብ ኤሚሬት መንግስታት የሚገፉት ነገር አለ ናይ ነገር ለማቆም እነዚህ መንግስታት ወይ ሀገራት የግድ ነው አንድ አይነት የኃይል አሰላለፍ ወይ ደግሞ ስብስብ ለመፍጠር ያስገድዳቸዋል ይገደዳሉ አክሊሉ እንግዲህ በብልጽግና በኩል የሚቀርብም ክስ አለ በተለይ የኤርትራ መንግስት ላይ ያው አብይ አህመድ የተባበሩት አረብ ኤሚሬትስ ቅጥረኛ ነው የሚለው በትክክልም የተረጋገጠው ይሄንንም እነሱ የሚያስተባብሉት አይደለም በዛው መጠን እነሱም የኤርትራን መንግስት የሳውዲ አረቢያ ቅጥረኛ የግብጽ ቅጥረኛ ባለፈው ፕሬዝዳንት ኢሳያስ ወደ ግብጽ በሄዱ ጊዜ እንደዚሁ እርዳታ ፍለጋ እንደም አንድ ብልጽግና ሚዲያ
አድኑኝ አትርፉኝ ብለው ፕሬዝዳንት ኢሳያስ ወደ ካይሮ እንዳመሩ አድርጎ ዜና ይሰራበትንም ተመልክተናልና የኤርትራ መንግስትስ ቢሆን ፕሬዝዳንቱ በግብጽና በሳውዲ አረቢያ ተጽዕኖ ስር አልወደቁም ማለት ይቻላል የሚል ጥያቄ ይነሳል። ምን ምላሽ አለ? ያ እኔ ደስ የሚለኝ ነገር አለ መሳይ የኤርትራ መንግስት በግብጽም በሳውዲ አረብ መንግስታት ተጽዕኖ ስር ገብቶ እናድርግ የሚል መንፈስ ቢፈጥርና ቢኖረው እዛ አካባቢ በተለይ ደግሞ ኢትዮጵያ ውስጥ በጣም ብዙ ነገር ሊደረግ እንደሚችል በጣም እርግጠኛ ነኝ። በተለይ በዚህ ሰዓትና ባለፉት 4 5 6 ዓመታት ብሎም ለውጥ ከመምጣቱ በፊት በነበረው አካሄድ የኤርትራ መንግስት ኢትዮጵያና የኢትዮጵያ ህዝብ በማንኛውም አይነት መልክ በሰላም እንዲኖር የመፈለግ ጽኑ አቋም አለው። ይሄ የማይለወጥና ያልተለወጠ እስካሁን ድረስ ነው። በጣም የሚያሳዝነው ግን የኢትዮጵያ መንግስት የቱም ቦታ ሲሄድ እንደ ዲፕሎማሲ እንደ ተወዳጅ ሀገር እንደ ተወዳጅ መንግስት እንደ ተወዳጅ መሪ እርዳታ ለመስጠትና እነሱን ለማዳን እንጂ እኔን አድኑኝ ብሎ የሄደ ተደርጎ አይወራም አይነገርም። የኤርትራ መንግስት ከጅቡቲም ከሱዳንም ከሶማሊም ከማንኛው መንግስት ጋር የሚያደርገው ግን ያድኑኝ አይነት መንገድ ይባላልና አይደለም። አድኑኝ የሚባልበት ጊዜ ከተደረሰና አስፈላጊ ከሆነ ማይርበት ምክንያት የለም አስፈላጊ ከሆነ ማለት ነው። ግን የኤርትራ መንግስት በማንኛውም አይነት መልክ ከሱዳን ከግብጽ ከሳዑዲ አረብ ተጽዕኖ ስር ወድቆ መልእክት የሚቀበልበት መንገድና አኳኋን የለም። በተለይ ኢትዮጵያ ላይ ሲደርስ ነው ማለትና ማድረግ ያለበት ነገር ካለ በራሱ የሚለው ነው። ለሚባሉ ነገሮች እያንዳንዱ አንድ ጭብጥ አለ ወይ አንድ የሚታይ እንቅስቃሴ አለ ወይ ካልክ የለም ነው። በፍጹም ሊቀርብ የሚችል ነገር የለምና በብልጽግና መንግስት ወይ በብልጽግና ደጋፊዎች እነዚህ ነገሮች በተከታታይ ምን ሰማቸው ምን ናያቸው ናቸው የሚባሉት ነገሮች ሁሉ የራስን ለመሸፈን ወይ ደግሞ በግልጽ የሚናገሩትን እና የሚያደርጉትን ባላንስ ለማድረግ ጃስቲፋይ ለማድረግ የሚደረግ እንቅስቃሴ ካልሆነ በስተቀር ተጨባጭነት ያለው ነገር አይደለም። ኤርትራ መንግስት እንደማንኛውም መንግስት ከሳዑዲ አረብ ከጅቡቲ ከግብጽ ብሎም ከየመን ከጣሊያን ከማንኛውም ሀገር ጋር ዲፕሎማሲያዊ ግንኙነት የማድረግ ሙሉ መብት አለው። በራሱ ፍላጎት የሚደረግ ግንኙነት ነው ይህ ነገርና አድኑኝ ለማለት ነው ወይ ደግሞ ኢትዮጵያ ለመጉዳት ነው የሚል ክስ ሊመጣ ይችላል። ለምን መጣ ያልኩኝ አይደለም፣ ግን ከእውነት የራቀ ቶታሊ ውሸት ነው ማለት ብቻ ነው የምፈልገው። ሌላው አክሊሉ የኤርትራ መንግስት ፕሬዝዳንት ኢሳያስም በብልጽግናዎች ከሚከሰሱባቸው ጉዳዮች አንዱ በኢትዮጵያ የተቃዋሚ ኃይሎችን በማገዝ በመርዳት ኢትዮጵያ ውስጥ ሰላም እንዳይሰፍን የተለመደውን የመበጥበጥ ስራቸውን ጀምረዋል የሚል ተከታታይ ክሶችን እየቀረበ ነው። እንደውም ሰሞኑን አንድ የሆነ የቴሌቪዥን ፕሮግራም ተመልክቼው ነበረ። የሻቢያ መንግስት አማራ ክልል ምን ይሰራል የሚል ርዕስ የተሰጠው አንድ ፕሮግራም አይቻለሁ። በእርግጥም አማራ ክልል የሻቢያ መንግስት አለ፣ ትግራይ ውስጥ የሻቢያ መንግስት አለ። የሚቀርብባቸው ክስስ እንደው ምንም ባዶ ነው ዝም ብሎ ክስ ነው ብሎ መደምደም ይቻላል? አንዳች ድጋፍም ሆነ በአንድም ይሁን በሌላ የሻቢያ መንግስት በእነዚህ ክስተቶች ላይ እጁ የለበትም ብሎ መደምደም ይቻላል? አክሊሉ በግልጽ እኔ 100% ማለት እችላለሁ ወይ ፈልጋለሁ። 100% የኤርትራ መንግስት በራሱ በኩልም በማንኛው መልክ ማየት ይችላል ወይ መፈተሽ ይቻላል። ከትግራይ ጋር የተጀመረ ጽምዶ የሚባል ግንኙነት እንዳለ አውቃለሁ፣ ሁሉም ያውቃል። ይሄ ደግሞ ኦፊሻሊ በግልጽ የሚደረግ ነገር ነው እና ችግሩ አብይ አህመድ በፈለገው ሰዓት በጌታቸው በኩል አድርጎ ጽምዶ እንዲደረግ ጠይቆ ነበር፣ ፈልጎ ነበር፣ የተሞከረ እንቅስቃሴ ነበር። በጌታቸው ረዳ በኩል ይደረግ የነበረው ጽምዶ ግን የራሱ የሆነ ዓላማና አጀንዳ ስለነበረው የኤርትራ መንግስት አልፈለገውም። ቀጥሎ የመጣው አሁን ያሉት ሰዎች ይህን ጽምዶ ድንበር አካባቢ ያሉ ዜጎች ወይ ህዝቦች በሰላም እንዲገናኙ በሰላም ገብተው እንዲወጡ ከማንኛውም አይነት ስጋት ነፃ እንዲሆኑ ፍቃደኛ ሆነ። የኤርትራ መንግስትን ፍቃደኛ ሆነ እና አንተ ስትፈልግ ጌታቸው ረዳ ካደረገው ሐላል የሚሆንበት ሌላው ሲያደርገው ደግሞ ታቡ የሚሆንበት ምክንያት የለም። ሌላው አማራ ክልልና ትግራይ ክልል በዚህች ሰዓት ባለው እንቅስቃሴ የኤርትራ መንግስት እጁን ቢያስገባበት እንደዚህ አይነት አንድ ቦታ የቆመ ወይ ደግሞ ትልቅ ወታደራዊ የሆነ ሌላ ለውጥ የምታይበት እንቅስቃሴ ሳይሆን ከዛ ባሻገር ሄደ ኢትዮጵያ መንግስት
ከፍተኛ ፈተና ውስጥ ሊከት የሚችል እንቅስቃሴ ባየን ነበር። ምክንያቱም የኤርትራ መንግስት እጁን አስገብቶ ማገዝ ካለበት ልክ የኢትዮጵያ ወይ ደግሞ ብልጽግና መንግስት ሳምራ አካባቢ ወይ ደግሞ እዚህ አፋር አካባቢ ዳዝማተር ምን አይነት አቅምና ምን አይነት ግፊት አላቸው የኤርትራ ተቃዋሚዎችን በአፋር በኩል ለማስገባት እያስታጠቅን ነው እያሰለጠን ነው ብሎ የሚናገርበት ነው እና በዛ ልክ ማለት ነው በዛ ልክ ከሱዳን ጋር ካለው ጥብቅ ግንኙነት ከትግራይ ጋር ካለው አሁን ሰላማዊ ሆነ ግንኙነት ከአማራ ክልል ጋር ካለው ሰላማዊ ግንኙነትና ከአፋር ጋር ካለው የኤርትራ መንግስት ያለውን ወይ ደግሞ ሊያደርስ የሚችለውን አይነት የጦር መሳሪያ ከግብጽ ይምጣ ከሳዑዲ አረብ ይምጣ ከኬት ይምጣ ተገዝቶም ይምጣ ወይ ኤርትራ ውስጥ ያለም ይሁን ለነዚህ ሰዎች ካስረከበ ኢትዮጵያ ውስጥ ያለው በተለይ ከፋኖ ጋር ያለው ጦርነት በዚህ አይነት መልኩ አንድ ቦታ የቆመ እንደማይሆን እርግጠኛ ነኝ። ግን የኤርትራ መንግስት አትሊስት ፕሬዝዳንት ኢሳያስ አፈወርቂ በህይወት እስካለ ድረስ እንደዚህ አይነት ነገር የኢትዮጵያ ውስጣዊ ጉዳይ ውስጥ እጅ አስገብቶ የመበጥበጥ ይሁን ሌላ ነገር ፍላጎት የለውም። ለምንድን ነው እንደዚህ ከብልጽግና በኩል የሚባል በተደጋጋሚ ከተባለ ግን ሁለት ምክንያት አለው። አንደኛ ውስጥ ያለውን ብጥብጥ በፋኖ እንዲህ አይነት ችግር ገጠማችሁ እንዲህ አይነት አፍሪካን መቆጣጠር የሚችል አቅም ካለ ለምንድን ነው ፋኖን ማስታገስ ያልቻላችሁ እና በፋኖ እንዲህ ተደረግን ከማለት በጣም የሚያሳፍር ቪዲዮ ከተዘርግቶ ነበር አንድ ጊዜ አይተዋል እርግጠኛ ነኝ። ብርሃኑ ጁላ መሪያችን ተማርኮ ነበር እኛም ተደርግመናል የሚል የብልጽግና ወታደሮች በብዛት የፋኖ ይማረካቸው እና ይህን ነገር በፋኖን የተማረክ ነው ከማለት ይልቅ በሻዕቢያና በሱዳን በሌሎች የተደረገ ጦርነት ነው ማለት ይቀላል። ሁለተኛው ነገር ደግሞ ያው ሚዲያ ላይ ስላለ ተከታተላል የኤርትራ መንግስት አንዲት ቀን ከባለስልጣናት ስለ ኢትዮጵያና ስለ ኢትዮጵያ ውስጣዊ ጉዳይ ተነግሮ የሚያውቅ ነገር የለም። ጧት መፈክሩም ሆነ ዘለፋውም ሆነ ማንቋሸሹም ሆነ በፓርላማ ደረጃ ከፕራይም ሚኒስተር ዶክተር አብይ አህመድ አንስተ እስከ ማንኛውም በስልጣን ላይ ያለና ጦታ የወጣ ባለስልጣን የሚሳደቡት ነገር አለ። ስለ አንድ ሌላ ሀገር ሉዓላዊነትና የህዝብ ክብር የመንግስት ክብር ትልቅ የሚሆን ትንሽ የሚሆን የሀገርነት ክብር ምን እንደሆነ ትርጉሙ የሚገባቸው ሆኖ አይሰማኝም እና እነሱ በሚናገሩት ልክ አይ የኤርትራ መንግስት እንደዚህ ስለሚያደርግ እንደዚህ ስለሚል ነው እኛም ይሄን ነገር እያደረግን ያለ ነው ለማለት ካልሆነ በስተቀር ከመንግስታቱ ማለት ነው ከኤርትራ ባለስልጣናት በዚህች ቀን ይችን አግኝተናል በተጨባጭ ደግሞ ለፋኖም ይሁን ለትግራይውን ኦሮሞ ውስጥ ላሉ ታጣቂዎች ማንኛውም አይነት እገዛ ሲያደርጉ ይሄን አግኝተናል የሚባል ማስረጃ ያለው ነገር የለምና ከውሸት የራቀ ነው መሳይ። እንደው አክሊሉ ያጠቃለን እንሄዳለን ወደ ፕሬዝዳንት ኢሳያስ አፈወርቂ ቃለ መጠይቅ እንምጣና ስለመጪው ጊዜ የተናገሩት ነገር አለ ምን ሊከሰት ይችላል በእርግጥ ያየን ባልነው ያሰላለፍ ሁኔታ የተባበሩት አረብ ኤሚሬትስ እጆች ከተለያዩ ቦታዎች እየተቆረጡ ነው እግሮቿ እየተነቀሉ ነው ያሉት ያንን ተከትሎ አብይ አህመድም ያው ምንድነው የጎባጣ አሽከራ ጎንብሶ ሄዳልና ያው ተባበሩት አረብ ኤሚሬትስ ስትመታ አብሮ እሱም ኪሳራውን የሚከናነብ እንደሚሆን ምንም ጥርጥር የለውም። ለማንኛውም ስለ ቀጠናው መጻኢ ዕድል ቀጣይ ሁኔታ የተናገሩት ነገር አለ ይሄ ሊሆን ይችላል በዚህ መልኩ መጪው ጊዜ እንዲህ ነው ብለው የገለጹበት ሁኔታ አለ። ያው ደግሞት ነው ስለ ምናልባት ደግሞት ነው ስል 2021 አካባቢ ይመስለኛል ሳዑዲ አረብ በዚህ አካባቢ ያላት ሚና በጉልህ ማሳየት አለባት። እጆቿን አጣጥፋ ዝም ብላ ተኝታለች። አቅሙም ያላት ሁሉም ነገር ያላት አካባቢው በድሩዎች እንዲፈነጩበት የተደረገ ሁኔታ አለ እና እኛ ራሳችንን ድንበራችንን ሆነ ባህራችንን መጠበቅ እንችላለን። ከሌላ በተልኮ ተቀብሎ ለሚመጣ ማንኛውም አይነት ግጭትም ሆነ ጦርነትም ሆነ ምን ራሳችን መከላከል እንችላለን። ግን ያ ብቻ በቂ አይደለም ብሎ የተናገረበት አጋጣሚ ነበርና በዛሬ በተናገረውም በተለይ አካባቢ ያሉ ሀገራትን እንዲነቁ ወይ ደግሞ ከዝምታቸው ወይ ከእንቅልፋቸው እንዲነቁ አይነት አድርጎ ተናግሯል ቃል በቃሉ ማለት ነው። የውጭ ተልእኮ ለማስፈጸም እዚያ አጠገባችን ቁጭ ያለ የኢትዮጵያ መንግስት አለና ከዚህ ተግባራቱ እንዲቆም ከበባውን በጥሶ መውጣት አለብን ያለበት ነው እና ያን ከበባ በጥሶ ለመውጣት ሳዑዲ ድርሻዋን ተወጣለች። ሱዳን ድርሻዋን እየተወጣች ነው። ሶማል ቶታሊ ድርሻዋን እየተወጣች ነው። ጅቡቲ በተመሳሳይ መልኩና
እነዚህ ነገሮች እየሄዱ ሲሄዱ የብልጽግና መንግስት ወይ ደግሞ የዶክተር አብይ አህመድ መንግስት እየሄደበት ካለ የተሳሳተ መንገድ የጭፍን መንገድ የብደት መንገድ ማለት ሁሉን ነገር የማድረግ አቅም አለን በማንኛውም አይነት መልክ አንነኬ አንበገሬናል እና ያንንም ይሄንንም ማውደም እንችላለን የሚል እንቅስቃሴ ትንሽ ረገብ እንዲያደርገውና ወደ ግራና ወደ ቀኝ አይቶ ምን አይነት ሁኔታ እየተፈጠረ ነው ዩናይትድ አረብ ኤሚሬትስ ከዚህ አካባቢ ያላት ሶማል ካባረረቻ ሶማል መንግስት የለም ነው የሚባል ይናቃል ካባረረቻ ሱዳን ካባረረች ከኤርትራ መንግስት ጋር ያለው ግንኙነትም የተቆጠበ ከሆነ ከዛም ከየመንና ወደ የመን አካባቢ ዝር እንዳትል የሳዑዲ መንግስት ትዕዛዝ ከሰጠ የኢትዮጵያ መንግስት የሚቀበለው ትዕዛዝ የስልክ ትዕዛዝ ብቻ ነው የሚሆን እና ይሄ ነገር ደግሞ ከረጅም ጊዜ በኋላ የኢትዮጵያ መንግስትና ኢትዮጵያንም ስለሚጎዳ ያስቡበታል የሚል ሐሳብ ያለኝ እንዲያስቡበት አድርጎም ነው የኤርትራ መንግስት ዛሬ ፕሬዝዳንት ኢሳያስ አፈወርቂ ኦሮሚያ ክልል ላይ ትግራይ ክልል ላይ አማራ ክልል ላይ ጦርነት አውጇል እኛ ላይ እንደገና ጦርነት አውጇል የጦርነት ጋጋታውና ያዋጁ ብዛት ቀላል አይደለምና ይሄ አላስፈላጊ ነው ብሎ መልእክት ማስተላልፈዋል እንግዲህ አክሊሉ ፕሬዝዳንት ኢሳያስ አፈወርቂን የቃለ መጠይቅ መነሻ አድርገን የተገናኘንበት የዛሬው ዝግጅት ይህንን ይመስላል ምናልባት በመጨረሻ የምትለው ነገር ካለ እድሉን ልስጥህ በቅርብ ጊዜ እንደምንገናኝ ተስፋ አደርጋለሁ በተለይም የአፍሪካውን ቀጠና አጠቃላይ የፖለቲካ ሁኔታ አዳዲስ አሰላለፎችን በተመለከተ ያው ኤርትራም ኢትዮጵያም ሌሎችም ቀጠናዊ ሀገራት ጉዳይ ስለሆነ ጉዳያችንም ስለሆነ ዳግም ተገናኝተን ስለዚህ ነገር የምናነሳ እንደሚሆን ተስፋ አደርጋለሁ እንደው በመጨረሻ የምትለው ካለ በመጨረሻ ማለት የምፈልገው በርግጥ ለብልጽግና መንግስትና ለብልጽግና መንግስት ጸሐፊዎች ወይ ተንታኞች ማለት የምፈልገው ልክ እንደ ኢትዮጵያን ህዝብና ኢትዮጵያን ሉዓላዊነት ማክበርና መከበር እንደሚፈልጉ የሌላውን ቢያከብሩና ኢስት አፍሪካ ውስጥ በተለይ ደግሞ ኢትዮጵያና ኤርትራ ውስጥ እንደዚህም ሱዳን ውስጥም ያየነው ያለ ጦርነት በጣም የሚያሳዝን ነው ሱዳን ለብዙ ዓመታት ስለተቀመጥኩኝ አሁን ያለው ሁኔታ ሳይው በጣም የሚያሳዝን የሚያሳስብ ነው እና ወደ እንደዚህ አይነት ነገር መመለስ ሳይሆን መንግስታቱ ያለባቸው አብሮ ለመስራት አብሮ ለማደግ ኢኮኖሚያቸውን ለማሳደግ ሩቅ እነ ቻይናና አሜሪካ ጋር ድረስ ሄደ በንግዱም በዲፕሎማሲውም መስራት ከቻል አካባቢ ካሉ መንግስታት ጋር ተባብረና ተስማምተን ማሰራበት ምክንያት ስለሌለ ወደ እንደዚህ አይነቱ እንዲመለሱ ነው መናገር የምፈልገው ሶሻል ሚዲያ ላይ የሚወራው የሚነገረው የሚከሰሰው በጣም ብዙ ነው ከዛ ወጣ ባለ መልኩ አገር ቤት ውስጥ ያለ ህዝብን ግምት ውስጥ ባስገባ መልኩ ነገሮችን ብናይ ደግሞ ደስ ይለኛል መሳይ አመሰግናለሁ ነው አክሊሉ ሳለም የሚዲያ ባለሙያ ያው ቀደም ሲል እንዳልኩት ዳግም በቅርብ እንደምንገናኝ ተስፋ በማድረግ ነው ለዛሬ የምሰናበተው ለነበረን ቆይታ ባንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ እግዚአብሔር ይስጥልኝ እኔም አመሰግናለሁ መልካም ምሽት መሳይ ታንክ ዩ